የፈጸመው እልፍ አላፍ ጥፋት እና ወንጀል ሁሌም ሲተረክለት ይኖራል። ለማመን የሚከብዱና ተረት የሚመስሉ ጀብዶቹም ይነገሩለታል። በወንጀል ተበለጥኩኝ ብሎ የሚቀና ታታሪም አሸባሪ ነው ይሉታል በርካቶች። እሱ ግን ህልሙ ዓለም አቀፍ አሸባሪ መሆን ነበር። በቦምብ ማጋየት ሙያው ነው። መርዞ መግደልም ይችልበታል። ለንደን ነው ሲሉት ፓሪስን ያሸብራል። ከነተቀጽላ ስሙ ካርሎስ ቀበሮ ይባላል። ይህ ሰው በዘመኑ ዓለምን አርበድብዷል። በኦስትሪያ መዲና ቬና የዓለም የነዳጅ አምራችና ላኪ ሀገራት ድርጅት ኦፔክ ስብሰባን ከ5 ሰዎች ጋር ሆኖ ያገተው ካርሎስ ቀበሮ ስመ ገናና ከሚባሉት አሸባሪዎች አንዱ ነው። ዓለም ወንጀለኛና አሸባሪ እያለ ቢጠራውም እሱ ግን ፕሮፌሽናል አብዮተኛ ነኝ እያለ ነው ራሱን የሚሰይመው። ካርሎስ ቀበሮ በታሪክ ከሚታወቁት ኦሳማ ቢንላደን እና አልባግዳዲ ሳይታወቁ በፊት በአውሮፓውያኑ 1970 እና 80ዎቹ የዓለም ቁጥር 1 ተፈላጊ ነበር። ይህ ሰው ዛሬ በፈረንሳይ እስር ቤት እድሜውን እየገፋ ቢሆንም የፈጸመው እልፍ አላፍ ጥፋትና ወንጀል ሁሌም ግን ሲተረክለት ይኖራል። ካርሎስ ቀበሮ በርካታ ፊልሞች በሱ ዙሪያ ተሰርተዋል። መጽሐፍቶችም ተጽፈውለታል። ካርሎስ ቀበሮ ተራ ወንጀለኛ ነበር የሚሉ እንዳሉ ሁሉ በረቀቅ አሸባሪነት የሚጠቅሱትም በርካቶች ናቸው። ለነ አቡ ኒዳል ቢንላደንና አልባግዳዲ መንገድ የጠረገውም እሱ ነው ይሉታል በርካቶች። አያሌ የሽብር ተግባራትን ራሱ በቀጥታ መምራቱም ከሁሉም ይለየዋል። ከጀርባ ሆኖ ዓላማውን ለማስፈጸም በገንዘብና በሐሳብ ከመደገፍ ይልቅ ራሱ የወንጀል ስራውን በቀጥታ ሲመራ የታየባቸው አጋጣሚዎችም በርካቶች ናቸው። ከሁሉ በላይ ደግሞ የሚፈጽመውን ሽብርና ወንጀል ርዕዮተ ዓለማዊ ፍቺ ሊሰጠው መሞከሩ ከሌሎቹ ለየት ያደርገዋል። አንዳንዴ ካርሎስ ቀበሮ እንዲህ ያደረገ እየተባለ ለማመን የሚከብዱና ተረት የሚመስሉ ጀብዶችም ይነገሩለታል። ቀበሮ የሚል መጣሪያ ወጣለትም በጸጥታ ሰዎች አልያዝ አልጨበጥ በማለቱ እንደሆነ ቢነገርም በፈጸመው ሽብርም ሆነ ጥፋት ከተከታዮቹ በልጦም አይደለም ይሉታል። ካርሎስ ቀበሮ ተሽለኩላኪ ሰው ነበር። የረቀቁ ወንጀሎች ስራዎችን በማሰብና ለመተግበር በመሞከር ከሌሎቹ ባይተናነስም በገንዘብና በድጋፍ በኩል ግን አስተማማኝ ምንጭ አልነበረውም ይላሉ የቅርቡ ሰዎች። ዓላማውን በዘመኑ የነበሩ ሽብርን የሚያበረታቱ መንግስታትም ይደግፉት ነበር ቢባልም ኪሱ ግን ሞልቶም አያውቅም። ዛሬ የ72 ዓመቱን ወንጀለኛ ካርሎስ ቀበሮን ታሪክ ወደ ፈረንሳይ እስር ቤቶች ገብተን ለመጎርጎር የፈለግነው ሽብርና ሽብርተኝነትን ለሌሎች ለማውረስ አይደለም። አሸባሪዎች ዓላማቸውን የነጻነት ካባ ሊያለብሱት ወይም ሊያሳምሩት ይሞክራሉ። ካርሎስ ቀበሮም ይህንን ሞክሯል። ነገር ግን በስተመጨረሻ አወዳደቁ አላማረም። በአንድ ወቅት ኃያሉ አሸባሪ ይባል የነበረው ካርሎስ ቀበሮ በአወዳደቁ ብዙ የምንማርበት ነገር ይኖራል። የዛሬው ታሪካችንም አድርገነዋል። እንደ ጎርጎሮሲያኑ የዘመን አቆጣጠር ኦክቶበር 12 1949 በቬንዙዌላ ካራክስ የተወለደው ሕፃን ኤሊች ራሚሬስ ሳንቼዝ የሚል የመዝገብ ስም ወጣለት። ቬንዙዌላ ለተወለደ የሩሲያ ወይም የምስራቅ አውሮፓ ስም ማውጣት ያልተለመደ ቢሆንም አባቱ ግን ያንን ለማድረግ በቂ ፖለቲካዊ ምክንያት ነበራቸው። የኤሊች ራሚሬስ ሳንቼዝ አባት ሀብታም ጠበቃና እጅግ ጽንፈኛ የኮሚኒዝም ፖለቲካ አፍቃሪ ነበሩ ይባላል። የሩሲያውያን መሪ ሌኒንን ያመልኩት ነበር ይባላል። ያኔዋ ሶቪየት ህብረት የኮሚኒዝም ጎራ ደግሞ ፊት አውራሪ በመሆኗ በብዙ መንገዶች የሩሲያ ተጽዕኖ አትላንቲክን ተሻግሮ ቬንዙዌላ የሚገባበት እድሉ እጅጉን ሰፊ ነበር። 3 ወንድ ልጆችን የወለዱት ሀብታሙ ጠበቃ ለሌኒን ባላቸው ፍቅርና በኮሚኒዝም ባደረባቸው ዝንባሌ ተገፋፍተው ለመጀመሪያ ልጃቸው ቭላድሚር፣ ለመጨረሻው ልጃቸው ሌኒን የሚል ስም ሲያወጡ መካከለኛውን ልጃቸው ደግሞ ኤሊች ብለው ሰየሙት። የጠበቃው ልጆችም ቭላድሚር፣ ኤሊችና ሌኒን ተብለው አደጉ። ኤሊች ራሚሬስ ሳንቼዝ ከአባቱ የሌኒንን ስም ብቻ ሳይሆን የኮሚኒዝምንም ርዕዮተ ዓለምን ወረሰ። አባቱ በኮሚኒዝም እየጠመቁ አሳድገውታል። እድሜው ከፍ ሲል ደግሞ ከእናቱ ጋር ወደ ብሪታንያ ለንደን ተጓዘ። እንግሊዘኛውንም ከማሻሻል ባለፈ የአውሮፓን ባህልን ተምሯል። ዩኒቨርሲቲ ሲሻገር ግን አስገራሚ ውሳኔ ነበር ያሳለፈው። ቅንጡና የተሻለ ዘመናዊ ትምህርት የሚያገኝባቸው የምዕራብ አውሮፓ ለዚያውም የእንግሊዝ ዩኒቨርሲቲዎችን ጥሎ ወደ ሶቪየት ህብረት ሩሲያ ቀነ። በሞስኮ ፓትሪስ ሉቡምባ ዩኒቨርሲቲም ገብቶ መማር ጀመረ።
ሶቪየት ህብረት የድሃ በተለይም የአረብና የአፍሪካ ሀገራት አብዮተኛ ወጣቶችም ማጥመቂያ ማዕከሉ አድርጋ የፈጠረችው እንጂ መደበኛ ትምህርት ለሚፈልጉ ሰዎች ትክክለኛ ቦታ አልነበረም። ኮሚኒዝምን እያፈቀረና እነ ሌኒንን እያደነቀ ያደገው ወጣት ኤሊች ራሜሬስ ሳንቼዝም እዚህ ማዕከል ውስጥ ከአረብ ሀገራት በተለይም ከፍልስጤም ወጣቶች ጋር የበለጠ ተግባባ። የዓለም ጭቁኖችን ነፃ ለማውጣትም የሚያለመው ኤሊች የፍልስጤም ወጣቶች የሚነግሩትን የእስራኤልን በደል ከልቡ ተቀበለ። ኤሊች ለ2 ዓመታት በሞስኮ ፓትሪስ ሉቦምባም ዩኒቨርሲቲ ትምህርቱን ሲከታተል ቢቆይም በ1970 ግን ተባረረ። ከ1960ዎቹ ጀምሮ ቤተሰቡ ወደ ለንደን ከተማ የተዘዋወሩ ቢሆንም እሱ ግን ወደዚያ ከማቅናት ይልቅ በቀጥታ ዮርዳኖስ አማን ሄዶ የፍልስጤምን የትጥቅ ትግል ቡድን መቀላቀልን ምርጫው አደረገ። የ20 ዓመቱ ወጣት ኤሊች በዮርዳኖስ በረሃ ከፍልስጤም ሀገርነት ህዝባዊ ግንባር ስልጠና በመውሰድም ጀመረ። ኤሊች የሚለው ስሙንም ወደ ካርሎስ ቀየረው። ኮሚኒስታዊ ወጣትም የፍልስጤም የነጻነት ጥያቄ የራሴ ነው አለ። የፊልስጤም ሀገርነትን ህዝባዊ ግንባር ከፍልስጤማውያን የነጻነት ትግል ንቅናቄ ቡድኖች ትንሹ ቢባልም በነውጥና ጥቃት ዓላማውን ለማስፈጸም ስለሚሞክር ግን ይፈራል። ኤሊች ወይም ካርሎስ ይህንን ቡድን የመረጠው ጦረኛና አጥቂ በመሆኑ ነው። ስልጠናውን በትጋት ተወጥቶ የመጀመሪያ ጥቃቱንም ተልእኮ እስኪሰጠው ድረስም በከፍተኛ ደረጃ ይጓጓ እንደነበርም ይነገርለታል። ሆኖም ግን እንዳሰበው ፈጥኖ አሸባሪ መሆን አልቻለም። ቡድኑም የፍልስጤም ህዝባዊ ሀገርነት ግንባር ካርሎስ ታማኝ አባል እንደሆነ ማረጋገጥ ነበረበት። በአንዴ ተልእኮ ከመስጠት ይልቅ ወደ ለንደን ተመልሶ መረጃ አቀባይ እንዲሆን ወሰኑበት። ይህን ያላስደሰተው ካርሎስ በ1971 ተልእኮ እንዲሰጠው በቀጥታ ጠይቋል። ቡድኑ ከዚህ ይልቅ በለንደን የሚገኙ የሀብታሞችን፣ ፖለቲከኞችን፣ ደጋፊዎችንና የጽዮናዊነት አቀንቃኞችን ማጥቅቶ እንዲያቀርብም አዘዘው። የመጀመሪያው ጥቃት በመፈጸምም ታማኝነቱንና ተቀባይነቱን ለማረጋገጥ ሲያለም የኖረው ካርሎስ ይህንን አጋጣሚ በሚገባ ተጠቀመበት። ወደ 500 ገጽ የፈጀ ጥራዝ አዘጋጅቶ ኢላማ ናቸው ያላቸውን የአይሁድና የጽዮናውያን ስሞችን ጽፎ አዘጋጅቶ ለቡድኑ አቀረበ። የብቻውን ግን ሌላ ተልእኮ እንዲያስገኝለት በቂ ምክንያት አልሆነም። 1972 ላይ በምዕራብ ጀርመን የሙኒክ ኦሎምፒክ የፍልስጤም ሐርነት ህዝባዊ ግንባር አባላት ታሪክ የማይረሳው ከባድ ነገርን ፈጸሙ። የእስራኤል የኦሎምፒክ ቡድን አባላትን በማገትና በማጥቃትም ጉዳዩ በመላው ዓለም እንዲስተጋባ ለማድረግም ሞከሩ። የትግል ጓዶቹ በሙኒክ ኦሎምፒክ ድግስ ላይ ይህንን ጀብዱ ፈጽመው በመላው ዓለም ዝነኛ ሲሆኑ እሱ ለንደን ተቀምጦ ዜናውን መከታተሉ ቅናት እንዳሳደረበት ይነገራል። ካርሎስ ቀበሮ ማለት እንግዲህ እንዲህ ነው። በወንጀል ተበለጥኩኝ ብሎ የሚቀና ታታሪ ነው። የሙኒክ ኦሎምፒክ ጥቃትም አደገኛና ኃያል የሚል ዝናን ቢያላብሳቸውም የእስራኤሉ የስለላ ድርጅት ሞሳድ ዋና ኢላማ እንዲሆኑም አድርጎታል። እስራኤል እሾህን በሾህ የሚል ፖሊሲን በማጽደቅም ለሞሳድ ልዩ ፍቃድ ሰጠች። ሞሳድ የፍልስጤም ሐርነት ግንባር አባላትን ወይም ደግሞ ደጋፊዎችን በመደበኛ ሕግና አሰራር ተጠያቂ ከማድረግ ይልቅ እያደኑ የመግደል እቅድን አወጡ። እንደ ቡዲር ያሉ የሙኒክ ጥቃትን ያቀነባበሩ አባላትን ጨምሮ በመላው ዓለም ያሉ አባላትም አሳዶ መግደልን ቀጠለ። ቁንጮ አባላቱ መገደላቸውን ተከትሎ የሰው ኃይል ያጠረው የፍልስጤም ሐርነት ግንባርም አሁን ላይ ለካርሎስ ቀበሮ ተልእኮ ለመስጠትም ከፍ ላለ የሽብር ጥቃትም ተዘጋጀ። የቡዲር ግድያ እንዲሳካ ለሞሳድ እገዛ ያደረገ ግለሰብም እንዲገደል ተላከ። ያለ ርህራሄም አደረገው። ሌላ የግድያ ተልእኮም ተሰጠው። እሱንም በስኬት ፈጸመ። ካርሎስ ቀበሮ መርዞ መግደል ብቻ ሳይሆን በቦምብና በተቀጣጣይ ነገሮችን መፍጀትም እንደተካነበት ለቡድኑ በግንባር ቀደምትነት በተግባር ማሳየት ጀመረ። በለንደን ከተማ ደብዛው የማይገኝ ገዳይ ቀበሮ መሆኑንም አስመሰከረ። እሱ ግን ህልሙ ዓለም አቀፍ አሸባሪ መሆን ነበር። በ1975 ካርሎስ ቀበሮ እድልና አጋጣሚውን ስላገኘ አደገኛ ዓለም አቀፍ አሸባሪ መሆኑን በተግባር ገለጸ። በዛ ዓመት አያሌ ሽብሮችን በመፈጸምም ምህረት የለሽነቱን አሳይቷል። በ1975 በፈረንሳይ ፓሪስ አቅራቢያ የእስራኤሉ ኤሌል አየር መንገድ ንብረት የሆነውን አውሮፕላንም በሰማይ በትኖ ለመጣለም 2 ሮኬቶች ቢተኩስም እንደከሸፈበት ነው የሚነገረው። በዛ ዓመት የመጨረሻው ወር ግን 5 ግብረ አበሮቹን ይዞ በኦስትሪያ ቬና ከተማ ለታላቅ ሽብርም ተልእኮ ተሰማራ።
የዓለም የደም ስር የሆነው የነዳጅ ዘይትን ምርት ግብይትንና ዋና የሚወስኑ ሰዎችን የተሰበሰቡበትን አዳራሽም ዘው ብሎ ገባ። በአዳራሹ 11 የነዳጅ አምራችና ላኪዎች ሀገራት ኦፔክም የነዳጅ ሚኒስትሮችን ጨምሮ 66 ሰዎች በስብሰባ ላይ እንዳሉ ካርሎስ ቀበሮ ባቀነባበረው እገታ ስር ወደቁ። መላው ዓለም የካርሎስ ቀበሮን ማንነትም የማወቅ ግዴታ ወደቀበት። ለረጅም ቀናት በቆየው የአጋች ታጋች ድራማ የዓለም የነዳጅ ዋጋ መናሩን ይታወሳል። በዚህ እገታ 5 ሰዎች መገደላቸው ይነገራል። በስተመጨረሻም አጋቾቹ 50 ታጋቾችን ለቀው ወደ አልጄሪያ ለመግባት ተስማሙ። አልጄሪያ እንደደረሱም ካርሎስ የፖለቲካ ጥገኝነት ስላገኘ የታገቱ የነዳጅ ሚኒስትሮች ተለቀቁ። በዚህ የሽብር እንቅስቃሴው ከሚገባው በላይ ዝና ያተረፈውና ጀብደኝነት የተሰማው ካርሎስ ቀበሮ ለተጨማሪ ጥፋትም ተነሳሳ። ራሱን ተፈሪ አሸባሪ ለማድረግም መትጋቱን ያዘ። በ1976 ወደ ኢንቴቤ ዩጋንዳ ተገዶ የተወሰደውን የእስራኤሉን ኤሌል አየር መንገድ አውሮፕላን ጠለፋን ካርሎስ ቀበሮ ነው ያቀነባበረው ተባለ። ጠለፋውም በግብረ አበሮቹ የተፈጸመ በመሆኑ ብቻ ሳይሆን ካርሎስ ቀበሮ በወቅቱ የማይሰራው ምንም አይነት የለም ተብሎ በመታመኑ የተፈጠረ ግነት ነበር። በእነዛ ዓመታት ካርሎስ ቀበሮ እጅግ ተፈላጊ ወንጀለኛ ተብሎም ተራግቧል። ካርሎስ ቀበሮ በግብፁ ፕሬዝዳንት አንዋር ሳዳት ግድያ ጭምር እጁ አለበት ከመባሉም በላይ የአሜሪካውን ሮናልድ ሬገንንም ለማስገደል አሲሯል እየተባለ የሚነገርበት ዘመን ነበር። ምትሃተኛ ወንጀለኛ ነው የሚል ትርክት ሁሉ ተከትሎለታል። ሰላቢና የት እንደገባ የማይታወቅ የፈለገውን ነገር ባሻው መንገድ ማድረግ የሚችል አሸባሪ የሚልም የማይታመን ወሬ በዙሪያው ይናፈስ ነበር። ሰውየው ዓለም አይቶት የማያውቀው አይነኬም አሸባሪ የሚል ካባም ተደረበለት። ካርሎስ ቀበሮ በወንጀለኛ ስራውም ራሱን ዝነኛ ማድረጉን በ1980ዎቹም ቀጠለበት። በፈረንሳይ ቤርስ በአልተዋን ጋዜጣ ደጃፍ ላይ በ1982 ቦምብ አፈንድቶ አንድ ሰው ገድሎ 63 ሰው አቆሰለ። ብዙም ሳይቆይ ፈረንሳይ ቱሉዝ ባቡር ጣቢያ ውስጥም ባጠመደው ቦምብ 5 ሰዎች ሞተው 73 ንጹሃን ተጎዱ። በቀጣዩ ዓመት በዛችው ፈረንሳይ በማርሴይ በባቡር ጣቢያና በነዳጅ ማደያም በፈጸመው 2 ጥቃትም 5 ሰዎች መሞታቸው ይነገራል። 50 ሰው ደግሞ ቆስሏል። ራሱን ፕሮፌሽናል አብዮተኛ ይል የነበረው ካርሎስ ቀበሮ እንደ ቼኩቬራ ከጭቁኖች ጋር ተሰልፎ ጨቋኞችን የሚዋጋ ሳይሆን ዓላማውን ለማስፈጸም ሲል የንጹሃንን ሕይወት በከንቱ የሚነጥቅ ተራ ወንጀለኛ መሆኑን ለዓለም አስመሰከረ። ለኮሚኒስታዊ ርዕዮትም እታገላለሁ የሚለው ሰው በአውሮፓ ከተሞች የሚኖሩ ሰላማዊ ሰዎችን የሚገድል ወፈፊ አሸባሪ መሆኑን አሳየ። አንዳንዶች የፍልስጤም ሀገርነት ህዝባዊ ግንባር ሸማቂዎችን ከሚያሰለጥነው ኳዲ ሃዳድ ጋርም ያለው ቀረቤታን በማየት የሩሲያ የስለላ ድርጅት የኬጂቢ ነፍሰ ገዳይ እንደሆነ ይገምታሉ። ዋዲ ሃዳድ ሞስኮ ፓትሪስ ሉቡምባ ዩኒቨርሲቲ ውስጥም ነበር ከካርሎስ ቀበሮ ጋር የተዋወቀው። ዋዲ ሃዲድ በወቅቱ የኬጂቢ ሰላይ እንደነበር ይታመናል። በኋላ ላይ ግን ወደ ዮርዳኖስና ሊባኖስ በመሻገር ለፍልስጤሙ ሸማቂ ቡድን ተዋጊዎችን አሰልጥኗል። ካርሎስ ቀበሮም ለድርጅቱ የመለመለውና ያሰለጠነው እርሱ ስለነበር የኬጂቢ ነፍሰ ገዳይ አድርጎታል የሚሉ ወሬዎችም በሰፊው ሲነዙ ቆይተዋል። ካርሎስ ቀበሮ በእገታ በቦምብ ጥቃትና በግድያ ወንጀልም ራሱን የነጻነት ታጋይና ዓለም አቀፍ አሸባሪ ለማድረግ ብዙ ቢለፋም በስተመጨረሻ ማንም የማያልፈው ወፈፌ ወንጀለኛ ለመሆን ነበር የተሳካለት። የሩሲያው ኬጂቢ ቀርቶ እታገልለታለሁ የሚለው የፍልስጤም ሀገርነት ህዝባዊ ግንባርም ከሱ ጋር ያለውን ግንኙነት በጠሰ። የተለያዩ መንግስታትም ከጀርባው አሉ ሲባልለት የቆየው ሰው መሄጃቶ ትንሿ ሱዳን ሆነች መሸሸጊያው። ብዙ ጀብዶችን የፈጸሙ እነዚህ ሰዎች ፈሪዎች መሆናቸው የዓለም ታሪክ ከዚህ በፊትም ያሳያል። ወንጀልን ሲፈጸሙ ዓለም የሚጠባቸውን ያክል በስተመጨረሻ መሸሸጊያና መግቢያ መውጫ ማጣታቸው የተለመደ ታሪክም እንደሆነ ይታወቃል። ኃያሉ ኦሳማ ቢንላደን በፓኪስታን አቦታባድ ትልቅ አጥር ባለው ቪላ ራሱን ደብቆ እንደተገኘ ሁሉ አልባግዳዲም በሶሪያ ጉድጓድ ምሶ በተሸሸገበት ታድኖ መገደል እጣው እንደሆነ ይታወሳል። ዓላማቸው የነጻነት ካባን ሊያለብሱት ወይም ርዕዮተ ዓለማዊ ምንጭም እንዳለው አድርገው ሊያቀርቡት ይሞክራሉ። ካርሎስ ቀበሮ ይህንን አድርጓል። ነገር ግን በስተመጨረሻም አወዳደቁ አላማረም። ልዕለ ኃያሉ ካርሎስ ቀበሮ እጁ የማይጨብጠውና አስፈሪው አሸባሪ እንደ ተራ ሰው በአንዲት ሴት ራሱን የሚያስት መድኃኒት ተሰጥቶት በፈረንሳይ የጸጥታ ኃይሎች እጅ ወደቀ።
ከሰመመኑ የነቃውና ራሱን ያገኘውም ፈረንሳይ እስር ቤት ውስጥ ነው ይላሉ ታሪኩን የታዘቡ ሲናገሩ። ካርሎስ ቀበሮ ዓለም ለመጨረሻ ጊዜ ፊቱን በቴሌቪዥን ያየው እንደ ጎርጎሮሲያኑ የዘመን አቆጣጠር በፈረንጆቹ 2000 ነበር። እሱም ላጠፋው ጥፋት ሊፈረድበት ፍርድ ቤት ሲመላለስ ነው። መጽሐፍ ተጽፎለታል፣ ፊልምም ተሰርቶለታል። ብዙ አፈ ታሪክ የሚመስሉ ተረቶችና ካርሎስ ቀበሮ ተነግሮለታል። ሰውየው በሽብር ተግባሩ ዓለም አቀፍ ዝናን ስምንም ለማትረፍ ብዙ ቢለፋም ዓለማችን በክፉ ከሚጠራቸው ሰዎች መካከል አንዱ ሆኖ ነው አሁን ላይ የቀረው። ካርሎስ ቀበሮ ራሱን ፕሮፌሽናል አብዮተኛ ቢልም በስተመጨረሻ 11 ንጹሃንን በመግደል 200 ንጹሃንን በማቁሰልና ከ100 የሚበልጡ ጥቃቶችን በመፈጸምም ወንጀለኛ ተብሎ እድሜ ልክ ተፈርዶበታል። ካርሎስ ቀበሮ እየታገለለት የፍልስጤም ሀገር ህዝባዊ ግንባርም በስተመጨረሻ የሰላም መንገድን ሲመርጥ እስራኤልን የተፋለመው ያሲር አረፋት ነበር ለፍልስጤሞቹ የሚገባቸውን ድል ያጎናጸፋቸው። ካርሎስ ቀበሮና ወዳጆቹ ንጹሃንን በመግደል እናስመልሰዋለን ያሉትን ዓላማ ያሲር አረፋት የተባበሩት መንግስታት ደጃፍ በመቆም ያለ ጥይት አስገኝቶም ነበር። ዛሬ ዓለም ለያሲር አረፋት ትልቅ ክብር ሰጥቶ የፍልስጤም የነጻነት አባት ብሎ ይጠራቸዋል። ካርሎስ ቀበሮ ግን በፈረንሳይ እስር ቤት ተቆልፎበት ተረስቷል።